መሀል አደባባይ ላይ ሴት ልጅ የምታስጨንቀው? ልጅቷ ምን እያረካት ነው? እዚህ ጋር ሌላ ነገር ፈጥራለሁ ካልኩ ብለን ነው እሺ ፖሊስ ምን ጠራለህ? ቆይ ሲጀመር አንተ ማን ስለሆንክ ነው ሴት ልጅን መሀል አደባባይ ላይ አንቀ የምታስጨንቀው? ትንሽ አታፍርም እንዴ? እናንተ ጣልቃ አትግቡ። ምንም አላረጋትም። የለሊን አድራሻ ብቻ ነው የምጠይቃት። አንተ ትንሽ አይደብርም? ጭራሽ ስለለሊ ታወራለህ አፋለክ። ሲጀመር ብቻዋን ትታት ሄድከው ማንም እንደሌላት እያወቀ አይደል እንዴ? እንዴ ከመጣ ይሄ የጠፋው ኤላ ምናምን የሚባለው ልጅ አይደል እንዴ? እኔ እኮ ከዛሬ ውጪ ጭራሽ አይቼው ራሱ አላውቅም። እውነቱን ሳታውቁ ዝም ብላችሁ አታውሩ። እኔ እዚህ ድረስ የመጣሁት ያገባችሁ ሰው ለማነጋገር ነው። እሷንም ፊት ለፊት ላወራት እፈልጋለሁ። ያለ አሁን ለሊ በጣም ደስተኛ ናት። ወንድሜን አግብታ በሰላም እየኖርሽ ነው ያለችው። ምን አልሽ? ወንድሜን አግብታለሁ ነው ያልሽ? ቆይ ማን ነው ወንድምሽ? በጭራሽ እሷ የኔ ንግስት ብቻ ናት። ማንንም ሰው አታገባ። ይኸውልህ ትሰማኛለህ? ወንድሜና ለሊ በጣም ሰላማዊና ደስተኛ ትዳር እየመሩ ነው። ተሳስተ እነሱ መሀል ገብቼ ችግር እፈጥራለሁ ብትል እንደ ውሻ ተዋርደ ነው የምትመለሰው። ድምፅን አጥፍተህ ብትጠፋ ይሻላል። እሺ ባይ ቆንጅት አንቺ ንኪው በቃ። ይሄን ቀብራራ ደግሞ እኔና ቅምጥል ራሳችን መስመር እናስይዘዋለን። አንቺ አታስቢ፣ ወደ ቤትሽ ሂጂ። ኩኩሻ ምን ሆነሻል? ለሊ እኮ ነው ደስተኛ የሆነችው። ይሄን ሰላማ ደግሞ እንዲታወቅ አልፈልግም። ቅምጥል በቃ ትናደጂ እንዴ? አንቺ ራስሽን አታሳመሚ። ነገሩ እኮ አሁን አልፏል። ልጅቷን በሰላም አምልጣለች። ይሄም አይረባ ትንሽ አፍርም እንዴ? ያን ሁላ ነገር አድርጎ ከሄደ በኋላ ላገኛ ፈልጋለሁ ምናምን ይላል። ኧረ ቅምጥል በቃ ልጅ ወደ ራሱ ጉዳይ ሄዷል። እኛም ወደ ቤታችን ጎንዴ አራምርናት የጤና ኮሌጅ እያልክ ሙርት ይዛለህ እንዴ? አሁን ይኸውልህ 10 ቁጭ ብር ጉረድ። ኧረ እናንተ ሴቶች ማለት ወንዶች ስለፈጠራችሁ እንዴ! ኧረ በቃ ተውኝ። ሰላም አሁን ይጥፋ ከዚህ ሁለተኛ ሰፈር እንዳላይክሽ ምን ይመስላል? ጤና ኮሌጅ አላለ። ቆይ ግን ኩኩሻ ምን ኬዝ አንቺ ላይም ደርሶብሻል? ታዲያሳ ከየት ነው ያመጡት? በእናትሽ ኤላ እባክሽን አደይ ሊሊ አግብታለች እንዴ? ይሄ ሰውዬው የሚናገረው እውነት ነው እንዴ? እስኪ አንቺ ንገሪኝ ብሎ ሲላት አዎ አግብታለች። አንተ ከስንት ስቃይና መከራ በኋላ አሁን መተህ ስለ ሊሊ ታወራለህ እንዴ? እያለች ትገኛለች። አደይም በፊኗ በጣም ተናዳለች። ቆይ ዛሬ መተህ ሊሊ ብለክ በሰላም የምትኖረዋን እህቴን ለመረበሽ ነው እንዲህ የመጣከው? እያለችም ትገኛለች። ዳኒ መለስ ብሎ እባክሽን አደይ ኤላ እኮ ተጎድቷል፣ ኤላን በስርዓት አውሪ እያላት ይገኛል። አንተ እባክህን ዝም በል ወደዛ፣ ለሱ ደግሞ ጠበቃ ትሆናለህ እንዴ? ከዚህ ቤት መተህ አሁን ቀጥ ብለህ ወደ ውጪ ውጣ እያለችው ትገኛለች ማለት ነው አደይ ዳኒ ማለት ነው። ቆይ እስኪ እንዴት እንደዚህ ታደርጋለች? ይሄ ሁሉ አመት ቆይቼም ቢሆን በመጣ በስንት መከራ ስቃይ ውስጥ እንዳለውኝ እኮ እኔ ራሴ ነኝ የማውቀው እያለ ኤላ በጣም ተናዶ እየተናገረም ይገኛል ማለት ነው። እንግዲህ ኩኩሻና ቅምጥል አሊባባን መንገድ ላይ አግኝቶት እያሰቃዩትም ይገኛሉ። እናንተ ሰዎች ተውጉኝ እባካችሁ፣ ለምንድን ነው እንደዚህ የምታደርጉኝ? እያለ ይገኛል። አሊባባ ይሞተን ምንም ነገር ያደረኩት ነገር የለም እባካችሁ ልቀቁኝ እያለ እየተማጸናቸውም ይገኛል ማለት ነው። እንግዲህ ወንድ ልጅን ማሰቃየትም ጥሩ አይደለም። እባካችሁ እናንተም አታሰቃዩ ማለት ነው። ሴቶች ምናምን ኧረ ምን ሴቶች ወንዶች እባካችሁ ተውኝ እያለ ይገኛል። አሊባባም በተራው ማለት ነው። እንግዲህ አሊባባ እየተማጸናቸውም ይገኛል። ቅምጥልም መለስ ብላ ስጀመር ይሄ ሰውዬው ካልተቀጣ በፍጹም አይላቀቀንም እያለ ይገኛል። ኩኩሻ መለስ ብላ የምን አረብኛ እያወራክ ትገኛለህ? አንተ በአረብኛው እያወራክ እኛን አታታልለን እያለችም ትገኛለች። ስጀመር አንተ ማነህ? እባክህን ጥፋ ከዚህ ጋር እያለችም ቅምጥል በቴስታምና በእርግጫ ትለዋለች። የና አሹ በር እንግዲህ እየተንኳካ ይገኛል። የማንም ነጫጭባ ፈረንጀኒን እያሰቃየኝ ወይም ሮማኒን እየተናገረ ይገኝ እንዴ? ለምንድነው እንደዚህ የሚሆነው? በጭራሽ መሃላችን እንትን ያለው ሳያንስ ደግሞ ባንቺ በሮማኒ እየመጣብኝ ይገኛል እያለ ይገኛል። ሮማንም መለስ ብላ አሹ ይሄ የማይረባ ጭውውትህን ተው፣ እኛ ቤት የመጣን ሰው እንደዛ አዋርደህ ማባረር የለብህም እያለችም ትገኛለች።
እንደዛ አንቺ ላይ ሲያፈጥብኝ እንዴት ነው ትቼ የሚሄደው ሴቶች እያለ ይገኛል። አሹ መለስ ብላ ሮማን አሹ እባክህን ተው እያለች በጥፊ መታችው ማለት ነው። ሮማኔ አንቺም እንደ ሌሎቹ ሴቶቹ የተሻለሽ ነሽ ብዬ ስል መልሰሽ በጥፊ አጠናገርሽኝ እንዴ እያለ በጣም በተሰበረው አንደበት አሹ ይናገራል። ከዛ ሮማንም መለስ ብላ ላንተ ያለ አክብሮትና ምንነት ቦታም ከዚህም በኋላ የለኝም እኔ ማንነቴንና ሴትነቴን ጠንቅቄ የማቅሰው ነኝ እያለችም ተናዳ ወደ ቤቷ ትገባለች። አሹም መለስ ብላ ግዴለም ሮማኔ እኔ እኮ እንደዛ ያልኩም ያቺ ቀን ፍቅ እያለችኝ ነው ትዝ እያለችኝ ነው እያለ አሹ በእንባ እያነባ ይገኛል። እንግዲህ አሹ ምንም ማድረግ ስለማይቻል እኔም አንድ ቀን ዘበኝነቴና ጥበቀኝነቴ ተቀይሮ እንደ ሰው ልለወጥም ሰውም እኔን ወደ እኔ ሊመለስም ይችላል እያለ አሹም በእንባ እያነባ ይገኛል። እንግዲህ አሹ ፈጣሪ ያጽናና ከንላለን። ፍቅር ባለ ተንኮሏም መታ እንግዲህ ከዴብ ጋር እየተሽከረከረች ትገኛለች። እና ኪንጎ ናቸው ስልኬን ያሰረቁኝ እነሱ የነሱ እጅ አለበት እያለችም በእነ ኪንጎ ላይ እጇን እየጠቆመች ትገኛለች። አየክ አይደለ ቦታቸውን ቀይሮ ተቀምጧል። ሌባው ቀይር ነጥቆኝ ሲሄድ እነሱ እጃቸውን አጥፎ ይቀመጣሉ እያለች ለዴብ እየተናገረች ትገኛለች። ፍቅር ግን እነሱ እንደሱ ያደርጋሉ ብዬ አላስብም፣ ነገር ግን ካደረጉ እኔ ጠይቃቸዋለሁ እያለ ይገኛል። ዴብም ማለት ነው። እንግዲህ የዴብስ የፍቅር ስልክ ሲሰረቅ እዚህ ጋር አነበራችሁ ወይስ እጃችሁ አለበት ብሎ ሲጠይቅ ዳይመንድም ጀግናው መለስ ብሎ አረባክሽ ታይ እንጂ ያንቺ ስልክ ሲሰረቅ እኛ ምን አገባን? ወይስ ወንድምሽን አምጥተሽ ለማስፈራራት ፈልገሽ ነው እያለ ዳይመንድ መልሱን ይሰጣታል። ከዛ ኪንጎም አንቺ ዴብ ዝም በላት፣ እሷ ሁሉንም ነገር ራሷ ያጠፋችው ጥፋት ነው እያለ ይገኛል። ከዛ ዳይመንድም እንዴት እንደሚያስጠላብሽ አንቺ ነሽ፣ ያንቺ ተንኮል ነው ይሄንን ያስቀጣሽ እያለ ይገኛል ማለት ነው። ዳይመንድም ዴብም በቃ ፍቅር ሂጂ እኔ ጠይቃቸዋለሁ ሁሉንም ነገር እያለ ዴብም መለስ ብሎ እነሱንም ለመጠየቅም ይገኛል። እንግዲህ እናንተም ዴብም መለስ ብሎ እንግዲህ ብትጠነቀቁ ይሻላችኋል። እንግዲህ ፍቅርም ታቋታላችሁ፣ እሷም አስጠንቅቃ ነው የሄደችው እያለ ዴብም እየተናገረ ይገኛል ማለት ነው። እንግዲህ ዴብም በእነሱ እየፈረደ ይመስለኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። መልካም ቀን ተመኝሁላችሁ። ሰላም ለሀገራችን። ጨካኝና አረመኔ ሰው ነው እንደዚህ ያጋጠመኝ። ዛሬ እኔን በአበባ መቀበል ስችል አበባ ተቀብሎ መቀበል አምጥቶ መቀበል ስችል መልሶ እኔን በዱላ ይቀበለኛል እንዴ እያለ የዶክተሩ ጓደኛ በጣም እየተናደደም ይገኛል ማለት ነው። ደግሞ መለስ ብሎ እችን የመሰለች ግን እውነት ሰራተኛ ናት እንዴ? እቺ እኮ ልዕልት ነው የምትመስለው። ስትስቅም ሳቄቷም ሁሉም ነገራ እየተመቸ ነገር ነው እያለም ይገኛል። ዶክተሩ መለስ ብሎ እሷ እኮ የአሹ የራሱ ጓደኛ ናት እንጂ እኮ ሌላ አይደለችም። በሮማን የመጣ ነገር ሁሉንም ነገር በዱላ ነው የሚያባረርክ። ይልቁንስ አርፈ ብትቀመጥና አይንከን ከሷ ላይ ብታነሳ ይሻላል። ነገር ግን አንተ የመጣከው ኢዱን ለማየት ነው እንጂ ሮማንን ለማየት ብለክ አልነበረም የመጣከው። ነገር ግን አንተ የአሹን ፍቅረኛ ሮማንን በሮማን ላይ ነው አይንክን የጣልከው እያለ ዶክተሩ እያስጠነቀቀውም ይገኛል ማለት ነው። ዶክተሩም ጓደኛ መለስ ብሎ አይኗ ስታወራ ድምጿ ሁሉ ነገሯ ብቻ ጥርት ያለ ነው የሚመቸው እያለም በጣም ደስተኛ ሆኖ ነበር የሚናገረው። ነገር ግን ሁሉንም ነገር አልተሳካለትም ማለት ነው።
አሁን ግን እውነታውን ማወቅ ትፈልጋለህ እንዴ? እሷ እኮ የዶክተሩ የአሹ ጓደኛ ናት ይላል ማለት ነው። እንግዲህ ዶክተሩን በጣም እየተናደደ ይገኛል ማለት ነው። በየፊናውም እንግዲህ በጣም እየተናደደም ይገኛል ማለት ነው። ዳኒ አሹ እሷ እኮ ቤት ውስጥ ነው ያለችው፣ አደይ ቤት ውስጥ ነው ያለችው። እንዴት አድርጌ ነው ሁሉንም ነገር ማስተካከል የምችለው? ይሄማ የማይሆን ነገር ነው እያለ እየተጨናነቀም ይገኛል። ቆይ እሱ ቢወጣስ ምንትን አለው? ሁሉም ነገር እኮ እየተበላሸ ነው የሚገኘው እያለም ይገኛል ማለት ነው። ቤዛም መለስ ብላ ሁሉንም ነገር አስተካከል እሱ እስከሚወጣ ድረስ ብላ ትለዋለች። እሺ በቃ